ሰላም ክቡር ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ አይኤምኤፍ 44 በሚል የማቀርብላችሁ ማለት አይኤምኤፍ ላይክ ነው አይኤምኤፍ ላይክ ነው ሰሌክትድ ኢሹስ ኦን ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በሚለው ላይ የማቀርብላችሁ ነው። 44ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ጃንዋሪ 15 ነው 2026 ላይ ገብተዋል ወይም ገብተናል እንግዲህ ማለት ነው። እና ትላንትና 43ኛውን ሳቆም የኢትዮጵያ የኢምፖርት ዴታው በተለይ እነሱ ከ2000 አንጻር አደረጉትና ላይክ ነው ኦልሞስት የሩብ ምዕተ ዓመት ማለት ትችላላችሁ። 45 ማለት 25 ምስታረቅ አይደለም። ምክንያቱም 2000 ላይ ከተጀመረ አሁን ያሉት 2026 ላይ ነው ፈረንጆቹ። ሩብ ምዕተ ዓመት ማለት ትችላላችሁ። በሩብ ምዕተ ዓመት ያለው እንግዲህ እንትን ስታዩት ኢህአዴግ ከገባ ከ9 ዓመት ጀምሮ ማለት ነው። ኢህአዴግ ከገባ ከ9 ዓመት ጀምሮ በፈረንጆቹ 1991 ነው የገባው 1991 ነው የገባው አይደለም። ስለዚህ ከዛን ጊዜ ጀምሮ ከ2000 አንስቶ እስከ ዛሬ ድረስ ማለት ነው ያለው ነገር ነው የሚያሳያችሁ ይሄኛው። ስለዚህ 9 ዓመት ስትደምሩ 83 ላይ 92 ይመጣል መሰለኝ አይደለም። ስለዚህ በኢትዮጵያ አቆጣጠር ከ1992 ዓ.ም ጀምሮ ያለ ነገር ነውና እኔ የገረመኝ ምንድነው መሰላችሁ ከ1992 ወዲህ ኢትዮጵያ በአንጻራዊነት እየተከፈተች በአንጻራዊነት እንትን ላይክ ነው ራሷን ኢንተግሬት ለማድረግ እየጣረች ምናምን ያለች ነው የሚመስለው። እና ግን መረጃው የሚያሳያችሁ ገልብጦት ነው ማለት ሰው እንዴት ወደ ኋላ ይሄዳል አይነት ነገር ማለት ይሄ እንግዲህ የኢትዮጵያ ይሄ የ2000 ይሄ እቺ የምታያት እንግዲህ እቺ ጠባብ የምትመስለው አይ ቲንክ እንትኑ ይታያችኋል የክሮስ ሄሩ እንደዚህ መስቀል ነገር የሚመስለው ማለት ነው። ከዚህ አንስታችሁ እዚህ ድረስ ስትሄዱ ዩ ኖ 25 ዓመት ነው ያለው። በዚህ 25 ዓመት ውስጥ ይሄ አረንጓዴው ግራፍ ነው የሚያሳያችሁ ነው ወደ ላይ እንደዚህ ወጥቶ እንደገና ደግሞ እንደዚህ ይወርዷል ነው እና ኢትዮጵያ 2000 አካባቢ ወይንም በእኛም ብትወስዱት 2000 ማለት እንዴት ነው? ምክንያቱም 92 ከ1992 ወዲህ እንግዲህ ኢህአዴግ የሚለው አሁን የኢህአዴግን ዲስኩር ከሰማችሁ ይል የነበረው ምንድነው እስከ 97 ዓመተ ምህረት ድረስ አላሰራ ብለውን ምናምን ከዛ ወዲህ ነው እድገት መምጣት የነበረው ከውስጣችን ያሉትን አስቸጋሪዎቹ እንግዲህ እነስዬ ምናምን የወጡበት ጊዜ አይነት ነገር ነው። እና የሆነ ነገር አለ ማለት ግራም ያጋባችሁ ማለት ከ1992 በኢትዮጵያ አቆጣጠር ማለት ነው እስከ 2000 ምናምን አካባቢ ድረስ ስትሄዱ ወይንም በፈረንጆቹ ስትሄዱ ከ2000 00 ከ2000 ማለት 2000 ከ20 00 እስከ 2010 13 14 ምናምን ድረስ ስትሄዱ ኢትዮጵያ ኢምፖርት ጥሩ ነበር ከጂዲፒው አኳያ ማለት ነው። ኢምፖርት ጥሩ ነበር። ነገር ግን በኢትዮጵያ አቆጣጠር እንግዲህ ከ2005 ከ2006 በኋላ እንደገና ማሽቆልቆል ጀመረና እኔ ግራ ገባኝ ነው ማለት እንዴት ልበላችሁ። ኢትዮጵያ ሀገሪቱ እየተከፈተች ነው፣ ሞር ኢንተግሬት እያደረገች ነው፣ እየሰራች ነው ምናምን ብላችሁ ስትጠብቁ ሌላ ነገር ነው የምታዩት። እና እኔ እንዴት እንደማስታርቀው ጠፋኝ እዚህ ጋር ያለው በተለይ ደግሞ እንትን የሚለው አንደርስታንዲንግ ስለነበረኝ ይሄ አሁን የአይኤፍኤስ ኢንተርናል ላይክ ነው ኢንስቲትዩት ፎር ፊዚካል ስተዲስ የሚለው ነገር ስታዩት ላይክ አሁን መረጃውን ስታዩት እሱ ያቀረበው ከዚህ ባለው ጊዜ ነው ማለት አወራረዱ እንደዚህ ነው ብሎ ግን የሚጀምረው የነሱ እዚህ ጋር እንደምታዩት 2015 16 የሚል ጀምሮ ይቀጥልና እስከ 2022 23 ድረስ ይሄዳል። እና ቅናሽ አለው እርግጥ ነው። ግን ጥያቄ የፈጠረብኝ ምንድነው መሰላችሁ ከዚህ እስከዚህ አሁን እንዴት ነው ይሄኛው የሚለው መቀነስ የጀመረው ኦልሞስት አትፈርዱባቸውም። ፔሪድ መምረጥ እና ፔሪዱን የመረጡበት ምክንያት ምናምን የተለያየ ሊሆን ይችላል። ግን እስከዚህ ድረስ ጥሩ ነበር አይነት ነገር ነው። ገብቷቸዋል። እስከዚህ ድረስ ደህና ነበር። ይሄም ደህና የሆነው ግን የመንግስት ኢንቨስትመንት ስለነበረ ነው 2015 16 ድረስ። ከዛ ወረደ ይሏቸዋል።
ይሄኛው ደግሞ እስከነጭራሹ የሚላችሁ ከዚህ ደግሞ ከ2000 ጀምሮ ደግሞ እየተነሳ ነበር ይላልና እኔም ሪኮንሳይል ማድረግ ከብዶኝ ነበር። መረጃቸው አይጣረስም። አንድ ያረጋገጥኩት ነገር ማለት ቁጥሩ ለምሳሌ አሁን እዚህ ጋር ስታዩት ሃይ ላይክ ነው ኢምፖርት ኦፍ ጉድስ ኤንድ ሰርቪስስ ከጂዲፒው አኳያ ምን ያህል ነበሩ ሲባል 40 ምናምን የደረሰበት ጊዜ ነበር ነው። አሁን ለምሳሌ ይሄንን ከፍ ብታደርጉት ትንሽ ነው ላይ ዙም አውት ብናደርገው ዙም አውት ብናደርገው ይሄኛው ከ2000 አንስታችሁ እስከ 2006 ምናምን ከፍ ብሎ እዚህ የኢምፖርት ማለት ጂዲፒው ላይ የነበረው ተጽዕኖ ኢምፖርቱ ወይንም ድርሻው ማለት ነው like the contribution of the GDP like the contribution of import to the GDP 40 ምናምን አካባቢ ድረስ የነበረበት ነበረ ብሎ ያሳያቸዋል ማለት ነው እዚህ ጋር እና እዚህ እንግዲህ 2010 ምናምን አካባቢ ስትመጡ ወርዶ ከጠቅላላው ማለት ነው እዚህ 14 ስትመጡ ስንት ነው 30 ምናምን ነበር። አሁን እየወረደ እዚህ ጋር መጣ። ዴታውን ስታዩት አንድ አይነት ነው። እኔ አንድ ሰርፕራይዝ ያደረገኝ እንዴት ነው ለመግለጽ ትንሽ ተቸግሬያለሁ። ግን ምንድነው እኔ ከ2000 ምናምን በፊት ኢትዮጵያ እንዲያውም የበለጠ ማለት አሁን ከ2014 15 ምናምን በፊት ወይንም የሆነ ኢህአዴግ የተጧጧፈበት ዘመን ነበር አይደለ? ከዛ በፊት ደካማ የነበረ ነው የሚመስለኝ። ግን ኢንስቴድ ስታዩት አሁን ለምሳሌ ይታያችሁ እንግዲህ 2004 ምናምን አካባቢ ኦፍ ኮርስ ጂዲፒውም ትንሽ ነው ሊባል ይችላል። 2004 አካባቢ ላይክ አሁን እንዴት ነው 2004 ላይ የኢትዮጵያ ጂዲፒ ስንት ነው? ከዛ ጂዲፒው ደግሞ በጣም ኢምፖርት ላይ ዲፔንደንስ ነበር ምናምን ልትሉ ትችላላችሁ። 2004 ዓመተ ምህረት ላይ it was like no more than like no or close to 45% እና ኢትዮጵያ ውስጥ 2004 ዓመተ ምህረት አካባቢ ላይ ማለትም እንግዲህ ወደ ፈረንጅ ስትለውጡት 4 እና 5 ብታረጉ 95 ምናምን ዓመተ ምህረት ማለት ነው በኢትዮጵያ 95 96 ዓመተ ምህረት ያንን ያክል ፎሬን ከረንሲ ሀገሪቱ ማግኘት ችላ ከፍተኛ የተጧጧፈ የኢምፖርት ንግድ ነበር ማለት ይቻላል ወይ? ነው 94 95 እንግዲህ ኢህአዴግ ከገባ ማለት እንግዲህ በ10 ምናምን ዓመት ውስጥ የዛን ያክል እንቅስቃሴ ነበር ወይ? እና እንዴት አድርጌ እንደማስታረቀው ሊገባኝ አልቻለምና ኤኒዌይ ዳታው መጣረስ የለበትም ወይንም እኔ አንዱ እንትንም ሪፖርት ሲያደርጉ ዳታውን አምታተውት ይሆን የሚል ነገር ነበረኝ። ግን እንደዛ አይደለም ማለት ዝም ብዬ ለኤአዩ ጥያቄ ሰጠሁት እና የመለሰልኝ መልስ ዝም ብዬ ላቅርብላችሁና ማለት ምን ልበላችሁ የሆነ ነገር አዘበራርቆብኛል አእምሮ ውስጥ። ግን ምክንያት አንደኛ ለዚህ የቀነሳችሁበት ምክንያት ሽሪንኪንግ ትሬድ ኦፕንነስ ስላለ ነው የሚሏቸው። አሁን እዚህ ጋር እነሱ የሚሉት ማለት ነው ይሄ የሚለው tax on international trade and transaction have been sharp, like have seen a sharp and sustained decline, mirroring Ethiopia's shrinking trade openness ማለት ለምንድን ነው በዚህ በሩብ ምዕተ ዓመት ውስጥ የኢትዮጵያ ኢምፖርት የቀነሰው ለምንድን ነው ማለት ነው? ኢምፖርት ከመቀነሱም ጋር አብሮ ተያይዞ የኢምፖርት ግብሩም ለምን ቀነሰ ነው? ምንም እንኳን ከቀነሰችው ኢምፖርት ላይ የሚሰበስቧት የግብር ላይ ነው ፐርሰንቴጅ ኦፍ ኢፌክቲቭ ኢምፖርት ታክሳቸው በአንጻራዊነት በፊት ከነበረው ቢሻሻልም ወዘተ ወዘተ ነው የሚላቸው። ኢትዮጵያ ሽሪንኪንግ ትሬድ ኦፕንነስ እንዴት ኖራት ነው? በሩብ ዓመት ውስጥ ኢትዮጵያ ከውጭ ጋር ያላት ኢንጌጅመንት ቀንሷል። ሽሪንክ የማድረግ ትሬድ ኦፕንነስ አለ። ሃው ዱ ዩ አንደርስታንድ ዳት? ምክንያቱም በእኔ እምነት ኢትዮጵያ በአንጻራዊነት እየተከፈተች ነው የሚመስላችሁ? አይ አይደለም፣ ሽሪንክ እያደረገ ነው።
እዚህ ላይ ደግሞ ስትጨምሩበት ምን አለ አይኤፍኤስ የሚላችሁ ፐብሊክ ኢንቨስትመንት ስለቀነሰ ነው። አሁን የእሱን ሄዳችሁ ኮንክሉዥኑን አሁን ይሄ ላይክ ነው ታክስ ባይ ታክስ አናሊሲስ ብለው መጨረሻ ላይ የሚያመጡላችሁን ኤክስፕላኔሽን ብታዩት መጨረሻ ላይ የሚያመጡላችሁን ኤክስፕላኔሽን ብታዩት የሚያመጡላችሁን ማለት ኮንክሉዥኑን ለማግኘት ነው ስክሮል ማድረግ ያለው። ዲስካሽን ዋይ ዲድ ዘ ሬሽዮ ኦፍ ከስተምስ ዲቲ አሁን ማለት ይሄ አናላይዝ የሚያደርገው ለምንድን ነው እንትኑ ያው ኢምፖርቱ ከቀነሰ ከኢምፖርት የሚሰበሰበው ግብርም አብሮ ይቀንሳል። ማለት የዚህ ፎከሱ ለምንድን ነው የቀነሰው ነው። እነሱም ሴም ቲንግ ነው የሚያወሩት። ማለት ኢምፖርቱ ሳይሆን ዋናው ትኩረቱ ኢምፖርቱ የቀነሰበት ምክንያት ሳይሆን ታክሱ የቀነሰበት ምክንያት ነው። ታክሱን የቀነሰበትን ምክንያት ለማግኘት ሲሉ የኢምፖርት ሳይዙ ስለቀነሰ ነው። ዜን ኢምፖርት ሳይዙ ለምን ቀነሰ የሚሰጡት within the framework set out in chapter 1 all of the 1.1 percentage point fall in custom duty and surtax as a share of GDP is attributed to the category structural factor ነው የሚሉት። structural factor ማለት ነው of course ያኛውም structural factor ሊሆን ይችላል like no shrinking trade openness structural factor ሊሆን ይችላል። ግን structural factor የሚሉት ፐብሊክ ሌቭል ከፍተኛ ኢንቨስትመንት ስላለ ነው ይላሉ። ማለት እዚህ ጋር imports of capital goods and industrial inputs have fallen particularly sharply ስለዚህ በዋናነት የካፒታል እና የኢንዱስትሪ ኢንፑቶች ናቸው የቀነሱት። ይሄም suggesting the fall in imports is linked to the decline in public and to a lesser extent በተወሰነ በዝቅተኛ ደረጃ ቢሆንም የፕራይቬት ሴክተር ኢንቨስትመንት በመቀነሱ ነው። ስለዚህ የኢንቨስትመንት ቅናሽ በዋናነት ደግሞ የመንግስት ኢንቨስትመንት ቅናሽ ነው። የመንግስት ኢንቨስትመንት ለምን ቀነሰ? ተበድሮ ሰራ። ብድሩን ማለት ተበድሮ ገንዘቡን ያዋለበት መስክ ደግሞ ብድር መክፈል የሚችል መስክ አልነበረም። ስለዚህ ተጨማሪ ብድር አግኝቶ ተመሳሳይ ስራ ለመስራት አልቻለም። ዋና ኢንቨስተር ደግሞ እሱ ስለነበረ ማለት መንግስት ማለት ነው። እሱ ሲቀንስ አብሮ ኢምፖርቱ ቀነሰ ነው። እነዛ ደግሞ አይ እናንተ እስከነጨራሹም ስለተዘጋችሁ ነው። ሁለት ምክንያት ነው የሚቀርብላችሁ እና እንዴት አድርጌ አንደርስታንድ እንደማደርገው አስቸገረኝ እና እንግዲህ ዝም ብዬ ማለት ብሎ ላይክ ነው ጥያቄ ሰጠሁት ለኤአዩ ማለት ነው። ግራፉን አብሬ አያይዤ እኔ ኢትዮጵያ I thought the country was opening more so can you help in explaining this ነው ሀገሪቱ እየተከፈተች ነው የነበረ የመሰለኝ። ለምንድን ነው shrinking trade openness ብለው የሚሉት እንዴት ይገለጣል? የሆነ የራሴ ማብራሪያ ማምጣት እችላለሁ ግን I want to check እና like ነው my intuition እና ምንድነው እንግዲህ የመለሰልኝ the decline you are observing in Ethiopia's import tax as a percentage of GDP is the result of two deeply interconnected factors እርስ በርሳቸው የተገናኙ ናቸው። ስለዚህ ኖት like ነው ይሄ ወይም ያ አይደለም አብረው ነው። የመንግስት ኢንቨስትመንቱም አለ የኦፕንነሱም ሽሪንክ ማድረግ አለ አብረው የመጡ ናቸው ነገር ነው። rather than being either or ማለት ወይ የኢንቨስትመንቱ ማለት የፐብሊክ ሴክተር ኢንቨስትመንት መቀዛቀዙ ብቻ ወይንም ደግሞ የሀገሪቱ ጠቅላላ የትሬድ ኦፕንነስ መጠበብ ብቻ አይደለም ነው። ሁለቱም በጋራ ያመጡት ነገር ነው ማለት ይሄ ወይም ይሄ ማለት አትችልም አብረው ነው deeply interconnected ናቸው። The decline in public investment is a primary driver of shrinking trade openness ስለዚህ ግን በዛ ውስጥ ዋናው ማን ነው ማለት ምህዳሩ የፐብሊክ ኢንቨስትመንቱንም የሚፈጥረው መዝጋቱ ነው። የአስተሳሰቡ ከብለክ ነው። እኔ የምፈልገው ምንድነው መሰላችሁ እሱን ነው የሆነ ሩት ኮዙ ጋር ደርሳችሁ ከአስተሳሰብ ጋር የሚያያዝና ከመንግስታዊ ፍልስፍና ከሀገር አደረጃጀት ከሀገር አወቃቀር ከዓለም ይሄ ወርልድ ቪው ከሚባለው ነገር ጋር ወዘተ የሚያያዝ ነው ማለት አሁን የሚለው ኢትዮጵያ የሚያስደስታት ኢምፖርት ሰብስቲቲዩሽን ገብታችኋል እንትን ነው በቃ ይሄ ባህላዊ ኢኮኖሚ ያለን ነው የሚመስለው። በቃ እንትን የሆነ ቅጠል ቀጥቀጠ ላዩ ላይ አመድ ነስንሰበት እንትን አድርገህ ስትጠጣው ራስ ምታት ያስተዋል አይነት ነገር ነው የኢትዮጵያ ኢኮኖሚ።
ማለት መከተል የምንወደው የሆነ በቃ እንትን ነው ሳይንቲፊክ አይመስልም ነው። ኤኒዌይ ያው the apparent contradiction you notice that the country seems to be opening through policy ለእኔ አሁን የሚመስለኝ እውነት ለመናገር እየተንገዳገድን ቢሆንም እየተንገታገትን ቢሆንም የሆነ ትንሽም መክፈት አለ እና ከ2000 በተለይ ደግሞ ከምዕተ ዓመት አኳያ ስታዩት ተሽለናል የሚል ነገር ነው። እኔ ጀነራል ያለኝ ሴንስ ነው የምለው። አይ አይደለም ነው እና ዋት ነው የምትሉት? the apparent contradiction you notice that the country seems to be opening ሀገሪቱ እየተከፈተች ይመስላል ነው through policy while the data shows it's closing ማለት መረጃው ግን መሬት ላይ ያለው የሚሰበሰበው መረጃ ዴታው ግን የሚያሳየው ምንድን ነው? እየጠበበች ነው። ምክንያቱም በትሬድ ቮሊዩሙን ስታዩት ኢምፖርቱን ስታዩት እንደዚህ ብሎ በ25 ዓመት እንደዚህ ይወርዳል። በምን ትገልጹታላችሁ? is explained by the shift from a state led development model to a more constrained fiscal environment ስለዚህ እንትኑ ነው ላይክ ነው ከበስተጀርባው ያለው ምክንያት መጀመሪያም ሲጀምር መንግስት መር የሆነ ልማታዊ አካሄድ የሚሄድ ነገር እሱ ደግሞ ላይክ ነው በሱ እንዴት ልበላችሁ የሆነ ኤክስትሪም ሄዶ ማለት የሆነ እንዴት ኢትዮጵያ የሚመስለው በቃ ወጥቶ እብድ የሚል በቃ ሲጠጣ ሲያጨስ ምናምን ሲጨፍር ደግሞ ሲደነግጥ ደግሞ ገዳም ገብቶ የሚጠፋ ሰው እንደዛ ነገር ሀገር በእነዚህ በሁለቱ ኤክስትሪም መካከል ነው። የሆነ ባላንስ የሚባል ነገር አታውቅም አይነት ነገር ነው ሴንስ የሚሰጣችሁ እና አይ ዶንት ኖ ኢሞሽናል አረገኝ አላውቅም ግን is explained by the shift from state led development model ከዛ ደግሞ ይሄ አልሰራ ሲል አሁን ቁንጥጥ የሚያደርግ ፊስካል ወይንም የበጀት ፖሊሲ አይነት ነገር ነው ማለት ነው። በቃ እናብቃቃን ቆጥብ ስለሆነ ተያይ ላይክ ነው እንዴት ልበላችሁ ኢፌክቱ ሁለቱም ናቸው ነው። ስለዚህ መዘጋትም አለ ሁለተኛ የፐብሊክ ኢንቨስትመንት መቀነሱም አለ እነሱ ናቸው የጄሚና ኤክስፕላኔሽን ነው እንግዲህ ሪሌሽንሺፕ ፐብሊክ ኢንቨስትመንት versus trade openness ስለዚህ the staggering decline from 6% to 1.5% of GDP is primarily explained by the end of Ethiopia's massive state-led investment boom ነው እንግዲህ ይሄ 2000 አካባቢ የነበረውና እንትኑ 6% ነበር ነው አሁን ከታክሱ ራሱ ግብር የሚሰበሰበው የጂዲፒው 6% ነበር ይታያችሁ እንግዲህ አሁን ምን ማለት ነው መሰላችሁ ኢትዮጵያ በጠቅላላ አሁን በአገር ደረጃ የምትሰበሰበው ግብር 7.5 ነው የጂዲፒው በዘመነ 2000 ግን ከኢምፖርት ትሬድ የሚገኘው ብቻ 6% ነው። የሀገር ውስጥ ያለውን እንቅስቃሴ በሙሉ ምንም ሳትነኩ እና አሁን ግን በሩብ ምዕተ ዓመት ወርዶ 6 የነበረው 1.5 ሆነዋል ነው የሚላችሁ እና እንደ ጄሚና አሁን ለዚህ ምክንያቱ ኢንቨስትመንት መንቀዛቀዙ ነው አንዱ። ስለዚህ ከ2000 እስከ 2010 ኢትዮጵያ undertook massive infrastructure projects like I don't think like when was that Grand Renaissance Dam started all right like anyway when was GR dam started all right April 2011 and all like anyways አሁን ማለት ማሲቭ ኢንፍራስትራክቸር ቡም የነበረው የዛኔ ነው ወይ አይመስለኝም ነው 2000 አሁን ኤአይ ተሳስቶ ነው ስለዚህ ይሄ ዲክላይን አድርጎ ነው ዋይት ትሬድ ኦፕነስ is shrinking despite maybe that doesn't explain it ይሄ ከ2014 15 በኋላ ነው ማለት ኢትዮጵያ ከ2000 እስከ 2010 ነው ወይ ማሲቭ ኢንፍራስትራክቸር ኢንቨስትመንት ውስጥ የገባችው የሚለው ጥያቄ ይፈጥርብኛል። ምክንያቱም እንትንም ብትወስዱት ሜቢ እንግዲህ ፕሪፓሬሽኑ ዝግጅቱ ቅድመ ዝግጅቱ ምናምን እዛ ውስጥ ካላስገባ ነው አዲስ ለምሳሌ ከአዲስ አበባ ጅቡቲ ያለው የባቡር መንገድ ዝርጋታ ሌሎች ደግሞ ሰፋፊ የመንግስትን ኢንቨስትመንት የሚፈልጉ ትላልቅ ፕሮጀክቶች
እነሱ ላይ ነው እንትን የነበረ ኢንቨስትመንት ነበር ነው እንግዲህ ከ2000 ከስንት ማለት ነው ከ2000 እስከ 2010 ውጪ ነው ከ2000 እስከ 2010 እሱ ነበር የነበረው። በእኛ ስታረጉት ሞር ኦር ሌስ እንግዲህ 92 አንስታችሁ እስከ 2002 ማለት ነው ነው እነዛ ጊዜ ነበር ወይ? አይ ላይክ ነው አይ ሃቭ ኖ ሪኮሌክሽን ቱ ቢ ኦነስት። ከዛ እንግዲህ ያ ልክ ነው as these projects finished or became harder to finance, public investment as share of GDP fell from 37% in 2000 no, like no 15 16 to 22% in 2023 because the government was no longer importing massive amounts of capital goods. Total imports crashed relative to GDP. ከ2015 ደግሞ አንስቶ ያለውን 10 ዓመት እነዚህን ፕሮጀክቶች መጨረስ ወይንም ደግሞ ማስቀጠል እየከበደ ሲመጣ ክራሽ አረገ ነው ኢምፖርቱ ዴፊኒትሊ ያ እንትን ነው ኢንቨስትመንቱ ከዛ እስከዛ ነበር ወይ ጥያቄ ይፈጥራል። እንግዲህ ሌላው ያነሳውና ምናልባት ሊያስታርቀን የሚችለው why trade openness is shrinking despite opening policies ነው። እንግዲህ መንግስት በአፍ ሲል ወይንም በፖሊሲ ደረጃ ሲያወራ ክፍት ነኝ ከሌሎች ጋር ኢንተግሬት ማድረግ ፈልጋለሁ ነው በሀገራችን ይህ የኢንቴግሬሽን ጥቅም የገባን አይመስልም። አንድ መስተኮር ያለበት ነገር ይመስለኛል ማለት አይገርማችሁም? እስከ ዛሬ ድረስ ኢትዮጵያ ውስጥ አማሪክ ኤዲተር የለም ስፔሊንግ ቼከር ማለት እኔ አሁን ተአምር ነው የሚሆነው ምን እንደሚሰሩ ማለት ሳይንስ እና ቴክኖሎጂ ሚኒስተር የሚባለው አምጥተ የ6 ኪሎ ግራጁዌት አምጥተ ሳይንስ እና ቴክኖሎጂ ሚኒስተር ላይ ሚኒስተር አድርገህ ታስቀምጣለህ። ምን ሊሰራ ይችላል? 5 ሚሊዮን ኮደርስ ብሎ ዝም ብሎ በድግስ ብር ከመብላት በስተቀር እንዴት ላይክ ነው እንዴት እንደዚህ አገራዊ ፋይዳ ያላቸው እንዴት ልበላችሁ ሰክሰስፉል የሆነ ታይፒንግ ሌአውት እንኳን የለንም እኮ ነው የምላችሁ። ሰው እንደፈለገ በቃ ፕሮግራመሩ እንደፈለገ አንዱ በዛ ያደርጋል። በቃ እኔማ አሁን አፕሊኬሽን አፕዴት ባረጋችሁ ቁጥር ታይፒንግ እንትኑ ሰው እንደፈለገ እንዴት ስታንዳርዳይዝ ይሄን ማድረግ ያቅተዋል? ምንድን ነው የሚሰራው? እኔ በእውነት ነው የምላችሁ በቃ አሁን ብስጭት ማለት በአማርኛ ለመጻፍ ሞክሩ። ወርድ ላይ ወስዱ እንዳለ በቀይ አቅልሞባችሁ ኤዲት ለማድረግ አስቸጋሪ፣ ኢንቴግሬት ለማድረግ አስቸጋሪ፣ ትንሽ የዶክመንቱ ሳይዝ ከበዛ ምክንያቱም ዩኒኮድ ነው የሚጠቀመው እንዳለ እንትኑን አምጥቶ ይዘረግፈዋል ወዘተ ወዘተ ወዘተ። ኦኬ እሱን እንኳን ምንም ልታረጉት አትችሉም። ምንድን ነው የሚባለው አስኪል እንሆን አንችልም መቼም ነው የምላችሁ። ምክንያቱም ኢትስ ኦንሊ 256 ካራክተር ምናምን ነው ያ ኮዲንግ ሜካኒዝም ሰፖርት የሚያደርገው። እንትኑ ደግሞ ስንት ነው ብዙ ነው። የኢትዮጵያ ይሄ ከሀ እስከ ፓ አድርጋችሁ እንደገና ከሀ እስከ ፖ ስታር እዚት ከሀ እስከ ፐ ከሀ እስከ ፖ ራሱ ማለት እንትን ነው እና እኔ ምን እንደሚሰሩ እንዴት መሰላችሁ? የሆነ ለሀገር ቤዚክ የሚባሉና ሎንች የሚያደርጓችሁ መሰረታዊ ነገሮች አሉ። ገብቷችኋል? እውቀት ትራንስፈርን ቀላል የሚያደርጉ ኮምፒውቴሽንን ቀላል የሚያደርጉ ዝም ብሎ መንገደኛ የመጣ በቃ ኪቦርድ ምናምን ሰራው በዚህ በቃ እንዴት ስታንዳርዳይዝ ማድረግ ያቅተናል? ምንድን ነው የምትሰሩት? ብርሃኑ የትምህርት ፖሊሲ እኛ ነን ያወጣነው። እናንተ ካወጣችሁማ መጥፋት ነው ያለባችሁ ነው። ምንም አትሰሩ፣ ምንም ፋይዳ ቢስ እና ኤኒዌይስ ማለት እንትን የሆነ የተበላሸ ፖለቲካ አለን። እግዚአብሔር እንዴት አድርጎ ነፃ እንደሚያወጣን አላውቅም። ሶ while Ethiopia has taken steps to liberalize, like the 2024 currency devaluation in joining regional trade blocs, actual volume of trade has decreased for several reasons. ማለት ኢትዮጵያ እንግዲህ ዲቫሉ አድርግ ያለው ኢነሰንስ ኢንተግሬት ማድረግ ላይ ኦፕን መሆን ፈልጋለሁ፣ ኢንተርናሽናል ማርኬት ውስጥ ገብቼ ማርኬት ነው በማርኬት ነው የሚወሰነው ወዘተ ማለት እንፈልጋለን ነው። ግን አፍ ብቻ ነው የአፍ ኮማንዶ፣ ተግባር ዜሮ ሳር እና ቢባልም ግን አክቹዋሊ ትሬድ ቮሊዩሙ በተለያየ ምክንያት አሁን እንደምታዩት ይታያችሁ እንግዲህ
እዚህ ጋር ያለውን ስታዩት አ፣ እዚህ ጋር ያለውን ስታዩት እንዴት አክሰፕተብል ይሆናል ነው የምላችሁ። በዚህ በ2024 ዓመተ ምህረት የአፍሪካ ውራ ውራ እንሆናለን። እንትኑ ጋፑን ተመልከቱት ነው የምላችሁ። የእነሱ ከሬንጁ ውጭ ናችሁ ነው። ከሬንጅ ውጭ መሆን የጀመርነው መቼ ነው? 2020 ጀምሮ ነው። ለ4 ዓመት ተከታታይ ዓመታት ከባንዱ ውጭ ትሆናለህ። እንዴት እንደሚሆን እና ፎሬን አንደኛ የውጭ ምንዛሪ እጥረት አለ ነው፣ ስኬርሲቲ አለ። ስኬርሲቲው ግን የሚመጣው እንትን ነው ላይክ ስለዚህ ክሎዝድ ናችሁ ነው ሽሪንኪንግ ትሬድ ኦፕንነስ አለ ማለት ምን ማለት ነው? እኔ በፖሊሲ ደረጃ ነው፣ ግን በተግባር ወስደው ከሚይዟቸው አሁን ለምሳሌ ሽሪንኪንግ ፎሬን ላይክ ነው ስኬርሲቲ ካለ Ethiopia historically defended an overvalued to keep the currency at that price. The government had to strictly ration foreign currency, making it nearly impossible for private sector to import goods even if they wanted to. ስለዚህ ማለት መንግስት ዋጋ ማረጋጋት ላይ ነው ኦብሴሽኑ፣ ገብቷቸዋል። ስለዚህ ፎሬን ከረንሲ ይቆጣጠራል። ሁለተኛ ዋጋ ማረጋጋት ላይ ብቻ ሳይሆን ከረንሲ ማኒፕሌሽን ማኔጅመንት ላይ ነው። እንዴት አድርጌ ለየትኛዎቹ ነገሮች ፕራዮሪቲ ሰጥቼ መስራት ፈልጋለሁ ዘተ ነው። ያን ሲያደርግ በገበያ ዋጋ ፎሬን ከረንሲ አግኝቶ መስራት ያስቸግራል። ባጭሩ የዶላር እጥረት ይፈጥራል። የዶላር እጥረት ሲፈጥር ኢምፖርት ይቀንሳል። ስለዚህ እየጠበበ የሚሄድ የትሬድ ኦፕንነስ አለ ማለት ወይንም ለንግድ ፈቃደኝነት ወይም አብሮ የመስራት ቴንደንሲ አለ ማለት ኔሰሰርሊ በፖሊሲ ደረጃ በአቋም ደረጃ በምናምን ብቻ ሳይሆን ክፍት ነኝ ኑ ግቡ እያሉ ግን ቤት ባዶ ካረጉ ሰው ለምን ይገባል አይነት ነገር ነው። ኢምፖርት ሰብስቲቱሽን recent initiative like Made in Ethiopia has focused on producing goods locally rather than importing raw materials and fuel, further compressing import volumes. ስለዚህ እንትኑም አለ እንግዲህ አሁን ኢምፖርት ሰብስቲቱሽን የሚባለውም ትሬድ ኦፕንነሱን አጥብቦታል ነው። እሳቤው ምንድን ነው? የውጭ ምንዛሪ እናድናለን ነው። የውጭ ምንዛሪ ማዳን ግን አይደለም። እዚህ የዘመናዊ ምናልባት ኢኮኖሚ መገለጫው ማለት ነው። ገብቷችኋል? ማለት ላይክ ነው ፕራይመሪ ቲንግ ኢምፖርት መደረግ መቀነስ አይችልም። ኢምፖርት ማለት ነው ኢምፖርት መጠንን መቀነስ በራሱ የእድገት ምልክት አይደለም። ልክ እንደሚመስለው ነው የምላችሁ። እንደሚመስለው አሁን በኢትዮጵያ ውስጥ ያለው ኦብሴሽን ምንድን ነው? ገጠሩን ምቹ በማድረግ ከተሜውን ሰውን ገጠር እንዲቀርና እንፈልጋለን ይሏቸው። ገብቷችኋል? እንደዚህ አይነት በቃ የራስ እንትን አገር በቀል ድንቁርና አለ። ኢንዲጂኒየስ እሱን ልክ ነው። ከተማ ምቱ እንዳያጨናንቅ ገጠሩን ምቹ እናርግለት ብለው የገጠር ኮሪደር ልማት ይሏቸዋል። እና the same thing የዶላር እጥረት እንዴት ነው የሚፈታው? በኢምፖርት ሰብስቲቱሽን ነው። ስለዚህ ኢምፖርት ሰብስቲቱት እናረጋለን ብለው ይላሉ። እንደዛ በማድረጋቸው ትሬዱ ይቀንሳል ነው አንዱ። A narrow tax base, Ethiopia relies heavily on import and public sector for tax revenue. As public investment dropped in imports failed, there was no like robust private sector ready to fill that like ነው። ስለዚህ እንዴት ልበላችሁ ኮምፕሌክስ ኤክስፕላኔሽን ነው ለእኔ የሆነው ግን ፖይንቱ ዴታ እርስ በርሱ አይቃረንም። ይልቁንም በሀገሪቱ ያለው በሀገሪቱ ያለው ድባብ ተደማምሮ ሁኔታውን ስታዩት አገሪቱ በቃ ለንግድ ዝግ ነች ነው አትሆንም ላይክ ነው። ምክንያት እንግዲህ ያም ስትራክቸራል ነው። ስለዚህ ንግድ ማለት ነው ሶሉሽን የምናመጣው ሶሉሽን ብዙ ተጓዳኝ ሌሎች ችግሮችን ይዞ የሚመጣ ነገር ነው። ስለዚህ ስታዩት ሀገሪቱ የተከፈተች ትራንዛክሽን ያለ ምናምን ይመስላል። በአንጻራዊ ግን ሲቀመጥ እንግዲህ እዚህ ጋር እንደምታዩት እየወረደ የሚሄድ ነገር ነው ያለው። የሚገርም ነው። ከበፊት ብሶብናል ማለት አዲሱ መረጃ ምንድን ነው 2000 ላይ እንሻል ነበር አሁን ካለንበት ብለው እንዴት አይነት ነገር ነው የሚል ነገር ይፈጥራል።
tax policy and revenue performance. Ethiopia's tax system comprises three major revenue sources: personal income tax (PIT), corporate income tax, and value-added tax, with notable gaps in efficiency and collection። እንግዲህ የኢትዮጵያ ታክስ ሲስተም በዋናነት በሶስት ሊከፈል ይችላል። ማለት ከግል ገቢ የሚሰበሰብ ግብር፣ ከኮርፖሬት ገቢዎች የሚሰበሰብ ግብር እና ቫቶች ናቸው። እነዚህ ትልቆቹ የግብር ምንጮች ናቸው ነው የሚለው። ግን አፈጻጸምና አሰባሰብ ላይ በጣም ችግር አለ ነው። Despite having statutory tax rates comparable to regional peers, Ethiopia's revenue mobilization from this tax remains among the lowest in sub-Saharan African country። ማለት እንትኑ በፖሊሲ ደረጃ ችግር የለውም ነው። ባለፈውም እንግዲህ እነሱም ብለዋል፣ አይኤፍኤሶችም ብለዋል። ኢትዮጵያ ውስጥ ከዛ ከኤክሳይስ ይጫን ከሚባለው በስተቀር ኤክሳይስ እና ቫል ትራንዛክሽን እና ነዳጅ ላይ ይጫን ከሚባለው በስተቀር በኢትዮጵያ ያለው የታክስ ፖሊሲ ከአቻዎቹ ወይም ከአጋሩ ከኢትዮጵያ ላይክ ነው እኩዮች ጋር ሲነጻጸር እንትኑ ደህና ነው። ግን እኔ ሞርም ነው የሚመስለኝ ነው የምላችሁ። ምክንያቱም አሁን ለምሳሌ አይኤፍኤስ የሚያስቀምጠው ነገር አለ። ጂዲፒ ፐር ካፒታውን የሚያገኘው ሰው የሚያገኘው ታክስ ሬት በመላ ኢትዮጵያ በመላ አፍሪካ ሲነጻጸር ከኢትዮጵያ ያነሰ ማለት ከኢትዮጵያ የበለጠ ግብር የሚሰበስበው ኮትዲቯር ብቻ ነው እና ከፍተኛ ነው የምንሰበስበው ነው ምናምን ላይክ ነው። ታክስ ሬታችን ኮምፓራብል ብቻ ሳይሆን ዊ ታክስ ሞር እና ስለዚህ ሊል የፈለገውን ሲመስለኝ የታክስ ፖሊሲ ችግር የለባቸውም፣ የአሰባሰብ ግን ችግር አለባቸው ነው። እኔ አሰባሰብም ችግር አይመስለኝም። እንግዲህ ብዬዋለሁ እዛ የአይኤፍኤሱ ላይ ባለፈው የነበረው የአሰባሰብ ችግር አይመስለኝም። ራደር ነው ላይክ ነው ጠቅላላ አስተሳሰባችን የበሽተኛ ነው ላይክ ነው ወደር የሌለው ሀገር በቀል መሀይምነት ነው። ላይክ ኢንዲጂኒየስ እዚሁ ያለ የትም ላይክ ነው ቬሪፋይድ ያልሆነ እንደዛ አይነት ላይክ ነው። ይሄ ከተማ እንትኑ ገጠሩን ገጠር እናስቀረው አይነት ነገር ስታቢ Despite having statutory tax rates and like the analysis of PIT, like personal income tax, corporate income tax, and VAT highlights structural inefficiencies, compliance challenges, and policy gaps that constrain tax revenue performance. እንግዲህ በየታክሱ እንደነዛው አናላይዝ ሊያደርጉት ነው ማለት ስትራክቸራል ኢንኤፊሽንሲ አለ ነው። ይሄ እንግዲህ መዋቅራዊ ችግር አለበት ወይም መዋቅራዊ ብቃት ችግር አለበት ማለት ያፈጻጸም ችግር አለ፣ የፖሊሲ ጋፖች አሉ እና ከዚህ የተነሳ ከሌሎቹ የሳብ ሳሃራ አፍሪካ ሀገሮች አንጻር ኢትዮጵያ የምትሰበስበው ዝቅተኛ ነው። የሚገርመው እንግዲህ ሌላው እዚህ ጋር ማለት እነዚህ ነገሮች ሁሉ ብለናቸዋል በዛኛው ይሄኛውን ዶክመንት በምንመለከትበት ጊዜ ብለናቸዋል። ሞስት ላይክ ነው አውትስታንዲንግ የሆነብኝ ነገር ከሚዲያን በታች ናቸው በሚል ስናልፍ የነበረው ነገር ከሚዲያንም በታች ሲባል ዝም ብሎ ኖርማል በታችነት ሳይሆን በጣም የከፋ ላይክ ነው ሎወር 25 ፐርሰንታይል ሎወር ማለት 10 ፐርሰንታይል ውስጥ አይነት ነገር የሚገኝ አይነት የአፈጻጸም ድክመት ነው ያለበት ነው የኢትዮጵያ ገበያ። እንግዲህ ፐርሰናል ኢንካም ታክስ አቨሬጅ ፐርሰናል ኢንካም ታክስ ሬት ኢን ኢትዮጵያ አር ኒር ዘ ሪጂናል ሚዲያን but revenue collection remains among the lowest percentile። እንግዲህ ይሄ ፐርሰናል ኢንካም ላይክ ነው ታክሱ ሪጂናል ሚዲያኑን ይቀራረባል ነው ነገር ግን እንትኑ አሰባሰቡ ግን ሎወር ፐርሰንታይል ውስጥ ነው ማለት ሬቱ ተመሳሳይ ነው። መጠኑ ሲመጣ ግን ወይንም ደግሞ መጠኑ ከጂዲፒ አኳያ ሲሰላ ግን ከሌሎቹ ሀገሮች ዝቅተኛ ነው። ምን ኤክስፕሌን ያደርገዋል አይነት ነገር ነው ፐርሰናል ኢንካም ታክስ። ሌላው ልለው የፈለግኩት የነበረው ነገር ምንድነው ፐርሰናል ኢንካም ታክስ እንትን ብቻ አይደለም ነው ከደሞዝ የሚመጣ ብቻ ሳይሆን ሰዎች በግል ለምሳሌ ንግድ ፍቃድ በግላቸው አውጥታችሁ ማሽን ከማከራየት ቤት ከማከራየት ወዘተ በሌሎች ነው ላይክ ነው ከቢዝነስም ወይንም ኦፊስ ላይክ ነው ቢዝነስ ከፍታችሁ ቢዝነስ በግላችሁ ከፍታችሁ ቢዝነስ ሰርታችሁ ከዛ የሚመጣ ግብር ወዘተ እነሱን ሁሉ የሚጠቀልል ነገር ነው። ስለዚህ ከዲቪደንድ የምታገኙት ላይክ ነው ቤት ከማከራየት ወይ ማሽን ከማከራየት ወይም ንግድ ከመነገድ ደሞዝ ከማግኘት ወዘተ የምታገኙትን የሚገኙ ገቢዎችን በሙሉ የሚያካትት ነው የፐርሰናል ኢንካም ታክስ የሚባለው እና በዚህ ፐርሰናል ኢንካም ታክስ ላይክ ነው ባውንደሪ ውስጥ ወይም ካታጎሪ ውስጥ የሚሰበሰበው ታክስ
ላይክ ነው በፖሊሲ ደረጃ ለምሳሌ 50 ሺህ ብር ካገኘ 3% ይሁን ምናምን ከሆነ 6% ይሁን ምናምን የሚለው ላይክ ነው ስኬጁሉ ከሌሎቹ የአፍሪካ ሀገሮች ጋር ተመሳሳይ ነው። ነገር ግን በአክቹዋል ሲሰበሰብና ከጂዲፒው አኳያ ሲታይ ዝቅተኛ ነው። The personal income tax system features a progressive rate structure with rates ranging from 10% to 35% excluding exemptions. አሁን ሌተስት ይመስላል ላይክ ነው ሌተስት ሳይሆን የባለፈው ነው with ምክንያቱም ሌተስቱ 15% ነው አይደል የሚለው excluding exemptions positioning it close to the median of the low income sub-Saharan African economies ማለት ከ10 እስከ 35 ነው ግብር የምትከፍሉት የነበረው አሁን አዲስ ተቀይሮ እንግዲህ መነሻውን 15 አድርገውታል አይደለ ለምሳሌ 2000 የምታገኙ ድረስ ከሆነ አትከፍሉም ከ2001 እስከ 4000 ከሆነ ግን 15% ትከፍላላችሁ በፐርሰናል ኢንካም ታክስ እንትኑስ ማለት ነው ስለዚህ ትንሽ ለውጣውታል ማለት ነው እና የሚመስለው ፖሊሲ ችግር የለውም የተባለ ነው ስለዚህ ሎስ ባንዱ ታክስ የሚከፈልበት ባንድ መነሻውን ግን 15% አድርገውታል it looks like they want to tax more maybe the idea is to get more tax ነገር ግን የታክስ ማለት ፖሊሲ ምንድነው የሚባለው የታክስ ፖሊሲያችሁን ሬቱን በጨመራችሁት ቁጥር ገቢያችሁ አብሮ አኮርዲንግሊ ይጨምራል ማለት አይደለም አንዳንዴ ባለበት ሊቀር ይችላል አንዳንዴ ዝቅ ሊል ይችላል አንዳንዴ ሊጨምር ይችላል it depends on the nature of the economy and so forth እና እሱን let's suppose ያንን ካልኩሌት አድርገው ነው ያወጡት ብለን እናስብ ግን ይሄ አሁን እንግዲህ አሁን አዲሱ ከመውጣቱ በፊት የነበረ አሰስመንት ነው ማለት ነው እና የሚሉት ከ10 እስከ 35% ነው ኤግዘምፕሽኖችን ኤክስክሉድ አድርጎ ስለዚህ ማለት ለምሳሌ ከስንት ነበር ከ0 እስከ 1000 ነው ምናምን የምታገኙ ከሆነ የበፊቱ ታክስ ቢታዋቸዋል ማለት ነው እና ይሄ አይነት የታክስ አቀማመጡ ዝቅተኛ ገቢ ያላቸው የሰብሳራ አፍሪካ ሀገሮች ያላቸው ፖሊሲ ተመሳሳይ ነው ከዚህ ጋር ወይንም ሚዲያኑን ይጠጋል ነው despite this personal income tax revenues as the share of GDP falls in the 25th percentile among the low income sub-Saharan African countries indicating a significant gap between tax policy design and actual revenue እሱ ነው ላይክ ነው ለማለት የፈለኩት ታክስ ፖሊሲ አላማው ምንድነው ግብርን መጨመር ነው እና አንዳንዴ ሬቱን በመጨመር አይደለም ግብሩን የምትጨምሩት ኦፍ ኮርስ ሊሆንም ይችላል ማለት አሁን ይሄ የመጣው ካሰባሰብ ችግር ሊሆን ይችላል ገብቷቸዋል ወይም ካፈጻጸም ችግር ሊሆን ይችላል ወይም ኢንፎርማል ሴክተር ከመብዛቱ የተነሳ ወዘተ ሌሎች ምክንያቶች ሊኖሩት ይችላል but it's also possible that ታክስ ፖሊሲው ዝም ብሎ ሳቢው እንትኑን መጠኔን ስላበዛውትና እንደዚህ አይነት የታክስ ፖሊሲ ስላስቀመጥኩ ኢንካም ይጨምራል የሚል አይነት አስተሳሰብ ሊኖረው ይችላል ግን necessarily like indicating a significant gap between ማለት የታክስ ፖሊሲው ዲዛይን እንደዚህ አድርጌ እንዲህ አይነት ነገር ሰበስባለሁ አይነት ነገር ነው ግን በዲዛይን መሰረት አልሰራም ዲዛይንህና አክቹዋል ሬቨኒው ሲነጻጸር ግን አስረዝመ ቆርጣሃል ግን አጥሮብሃል ላይክ ነው ያስተሳሰብ ኮምፕሊትሊ ተጣርሷል ነው ኢትዮጵያን ሰብሳራን አፍሪካን ካንትሪስ ፒአይቲ እንግዲህ ያነጻጸረ ነው ገርማችኋል ማለት ሚዲያን የሚባለው ከሙሉ ስታዩት ነው ማለት ከሙሉ ስታዩት ታክስ on income and profits individual ቅድም እንዳልኳችሁ የፐርሰናል ኢንካም ታክስ የሚባለው በግለሰብ ደረጃ ነግዳችሁ የምታተርፉትም ትርፍ ፐርሰናል ኢንካም ታክስ ውስጥ ነው የሚገባው ማለት በደሞዝ የምታገኙትም አከራይታችሁ የምታገኙትም በግለሰብ ደረጃ በራሳችሁ ያለ ድርጅት ፒኤልሲ ሳይሆን ፕራይቬት ሶል ፕሮፕራይተር ሆኖ የምትሰሩት በሙሉ በዚህ ስር ነው የሚመጣው ነው እንግዲህ ከሰብሳራን አፍሪካ ሀገር ጋር ሲነጻጸር ይሄ አረንጓዴው የኛ ነው ሚዲያኑ በርግጥ ዝቅተኛ ነው ሚዲያኑ ነው ማለት ይሄ አቨሬጅ አይደለም ነው አቨሬጅ ብታረጉት የት ነው የሚመጣው ላይክ አይደለም እንደዚህ አካባቢ ነው የሚመጣው ከአቨሬጅ አኳያ የኢትዮጵያን ካነጻጸራችሁ ታች ነው ወርዶ የሚገኘው እንግዲህ ከአቨሬጅ አኳያ አይደለም ነው ከሚዲያን አኳያ ሚዲያኑ እዚህ አካባቢ ነው
በጣም የራቀም አይደለም ከሚዲያኑ ደህና ነው። ምንም እንኳን እዚህ አካባቢ እንግዲህ ያው እንዳያችሁት ኢኮኖሚ ባለፈው 4 ዓመት ምናምን ፈንዳሜንታልሱ ብልሽት እያለ ነው ማለት ይገርማችኋል። አሁን የሆነ እንቅስቃሴ ያለ የማስመሰል ይሄ ምንድነው የሚባለው የማብለጭለጭ የማብረቅረቅ ነገር በጣም አለ። ግን መረጃዎቹ ዴታው የሚያሳየው ምንድነው ውስጡ ኢኮኖሚው ፈንዳሜንታሊ እየተመታ ነው እና ባዶ ቆርቆሮ በጣም ይጮሃል የሚባል አይነት ነገር እኔም ካን ሜክስ ሞር ኖይዝ ምናምን የሚባለው የሆነ የእንግሊዝኛ አባባል ነበር ድሮ። እና ባዶ ቆርቆሮ ባዶ ጣሳ በጣም ኳኳኳኳኳኳ ይላል ነው። እንትን ግን ከሞላው እንዲህ ስታደርጉት አይጮህም ነው። እና የብልጽግና የፕሮፓጋንዳ ጩኸት ያንን እንትን ለመሸፈን ይመስላል ነው የሚመስለው። እና ስታዩት ይታያችሁ እንግዲህ ታክስ ኦን ኢንካም ኤንድ ፕሮፊት እየወረደ ሄዶ እዚህ ጋር ሲደርስ የባንዱ ጥግ ጋር ይደርሳል ነው ብላችሁ በአንድ ምላችሁ እንግዲህ ከዚህ እስከዚህ ያለው ይሄ እንትኑ ነው ብላችሁ ጋፑ ገብቷችኋል። እና ወርዶ ታች ጥግ ላይ ይደርሳል። እዚህም ጋር እንደዚህ ነው። ይሄ ሁላችሁ ወርዶ ጣጉ ላይ ይደርሳል ነው። አሁን የታክስ ኦን ኢንካም ኦን ፕሮፊት ኮርፖሬሽን 2024 ነው ብላችሁ 2024 ይሄም 2024 ነው። በምንም ልታምለክ ነው ሌላ ምክንያት ልታቀርቡለት አትችሉም። እና ውስጡ እንትን ያለ ነው የሚል ነገር ይፈጥራል። ሚዲያኑ ጋር የተቀራረበበት ጊዜ አለ። ግን ወደ ኋላ ላይ ስታዩት አሁን ከ2021 በኋላ ከሚዲያኑ እየሸሸ ነው የሚሄደው። እዚህም ጋር ስታዩት ከሚዲያኑ እየሸሸ ነው የሚሄደው። እንደዚህ ነው ነገሩ። እና ስትራክቸሩ ላይክ ነው የኢኮኖሚው ስትራክቸር እያብለጨለጨ ውስጡ ግን እየተቦረቦረ ነው። እሱን ለመሸፈን ይመስላል የሆነ ኮስሞቲክስ አለው በጣም የሚመስል አይነት እንድምታ ነው የሚሰጣችሁ ነው። እና the most important ግን እንትን ያለው ምንድነው ዲዛይን እና አውትካም መካከል ወይንም ደግሞ በፕሮግራም በእቅድ እና በአፈጻጸም ነው በውጤት መካከል ቀላል የማይባል ልዩነት አለ። ስለዚህ ምን ማለት ነው እቅዱ ወይንም ይሄ ዲዛይኑ የታክስ ፖሊሲው እሳቤው ምንም እንኳን ከአፍሪካ ላይክ ነው ከኢትዮጵያ ሁኔታ ተጨባጭ ሁኔታ ጋር የሚመጣጠን ላይክ ነው ላይሆን ይችላል። ምናልባት ወይንም በሌላ አማርኛ በኢትዮጵያ ውስጥ ግብርን ለመጨመር የመንግስትን የግብር ገቢ ለመጨመር ምናልባት የታክስ ፖሊሲውን አሻሽሎ ከዚህ በላይ ዝቅ ማድረግ ሊሆን ይችላል ዘዴው ነው። ሜቢ ነው among other things. This revenue underperformance may in part reflect distributional issues within the personal income tax design. እንግዲህ የስርጭት ጉዳይን ሊያመለክት ይችላል ነው። እስቲ ምን ማለት ነው እንስማቸው። ማለት ይሄን የመሰለ ደካማ አፈጻጸም በከፊል ምናልባት የስርጭት ችግር መኖሩን ሊያሳይ ይችላል ነው። በፐርሰናል ኢንካም ታክስ ዲዛይን ውስጥ the threshold for the error rate is low እሱን ነው የምላችሁ። አይ ቲንክ ምንድን ነው የሚባለው ቀባጠርኩ እንዴ ብዬ እያልኩ ነበር ሴፍ ስላደረኩ። ማለት ዜሮ ታክስ የሚያገኙት ሰዎች ማለት ዜሮ ግብር መክፈል የሌለባቸው ሰዎች አሁን ለምሳሌ በኢትዮጵያ አሁን ባለው ሁኔታ 2000 ብር ነው። 2000 ብር የሚያገኝ ሰው ግብር እንዳይከፍል ነው። ግን አሁን በዚህ በኢትዮጵያ ሁኔታ ነው ብላችሁ አንድ ሰው በ2000 ብር እኔ እንጃ ላይክ ነው ማለት በ2000 ብር ምን ያደርግበታል? ከወር እስከ ወር የሚያቆየው ነገር ነው። ለምሳሌ 2000 ብር ተከፋይ ደሞዝ ሰው ቢኖር ይገብታችኋል። ቤት ክራዩን ተውት፣ ትራንስፖርቱን ተውት፣ የልብስ የጫማ ምናምን ወጪውን ተውት። እንደው የሆነ ምግብ አብልቶ ያኖረዋል ከወር እስከ ወር አይ ዶንት ኖ። እና እሷን ብቻ ነው ኤግዘምፕት የምታደርጉት ሌላውን እና ትሬሾልዱን አሳንሳችሁታል ነው። The threshold for the error rate is low and the top marginal rate applies at relatively modest income levels. እንደገና ደግሞ አንደኛ ከታች እሱን ነው የምላችሁ። አሁን ዲዛይን ሲደረግ ልክ አይደለም ነው እኮ ነው ላይክ እንዴት ልበላችሁ
እኔ በድሮ ምን አልባንዲኖ ምናምን የሚሉት ሰውዬ በሱ ዘመን በተሰራ የግብር እሳቤ የምንኖር ነው የሚመስለኝ። አልተለወጠም ነው። ይሄ እኮ ያረጀ አፈጀ ገተታም የተበላሸ ልክ ነው። የሀገራዊ ስነ ምህዳር አስተሳሰብ ነው። እና የሆነ ጀግና ሰው መጥቶ እንደገና በደንብ አድርጎ ልክ ነው በእውቀት ዝም ብሎ በድፍረትም ብቻ ሳይሆን መልክ ማስያዝ ያለበት ነው የሚመስለው። ባጭሩ ምንድን ነው የሚላችሁ? ታክሳችሁ ማለት እንትኑ ክፍያው በሀገሪቱ ያለው ክፍያ ልክ አይደለም ነው። ገብቷችኋል? ላይክ ነው አስተሳሰባችን ቆጥበ በትንሽ ብር ኑር ማለት የሆነ በሆነ ጉዳይ የቻይና እንትን ላይ እየሰራው ነው እና የማኦ ዘመን የፖለቲካ አስተሳሰብ እያየው ነው። እኔ ማለት ያረጋቸውን ነገሮች ህዝቡን እንዴት አድርገው እንደሚቆጣጠሩት ካነበብኩ በኋላ እንዴ ለምንድን ነው የምትሉት? ገብቷቸዋል። ምንም ሳያስፈልግ እንዴት ልበላቸው? አሁን ለምሳሌ መንገድ ስንሰራ ማለት አንዳንድ ሌን አድርገን ብቻ ብንሰራና ቀስ ብለን በጥንቃቄ እንሂድ ምን ያስቸኩለናል ብሎ አሁን በኢትዮጵያ ውስጥ በቃ እንደ ቻይና አይነት ተፈሪ የሆነ መንግስት እንዴት ልበላቸው? የቻይና መንግስት በጣም አምባገነን ነው። ገብቷቸዋል። ሰው ሞተ አለቀ ምናምን ድንታ የማይሰጠው በጣም ጠንካራ መንግስት ነው። እንደዚህ አይነት መንግስት ሆኖ አንዳንድ ላይክ ነው ሌኑ በዚህም ሳይድ አንዳንድ ነው። ቀስ እያላችሁ የቆጠራችሁ ነው መሄድ ያለባችሁ ብሎ ህግ አውጥቶ የሀገሪቱን መንገድ በሙሉ እንደዛ አድርጎ ኮንስትራክት አድርጎ ከዛ የተነሳ በሀገሪቱ በቃ ላይክ ነው ሰው መኪና ማስገባት አቁሞ በጋሪ በፈረስ ምናምን መሄድ ቢጀምር ምን ትሉታላችሁ ነው? ወይንም የሚገዙት መኪኖች እችን የሚያካክሉ ሆነው ምክንያቱም ላለመዘጋጋት መንገድ አይታችኋል። አሁን ቲክታክ ላይ ምናምን የሆነ እንደዚህ መስመር የሚያካክሉ መኪናዎች አሉ። አንድ ሰው ይገብት እንደዚህ በቃ በሱ ልክ ብቻ እንደዚህ የሚቆሙ ምናምን መኪናዎቹ በሙሉ እንደዛ ሆነው ይሄ አሁን እንትን ነው በሪሶርስ ኤፊሽንሲ ነው አጠቃቀም ነው ምናምን ነው ብለን እንደዚህ አይነት ነገር ፈጥረን የሆነ የካርቱን ሀገር ብናደርገው የካርቱን ቴሌቪዥን ላይ የሚታዩት ካርቱኖች የሉም የእነሱ አይነት ካርቱን ብናደርገው እንትኑ ይገባቸዋል ሎጂኩ። ግን ይገርማቸዋል። በቃ አሁን በቻይና ማኦ ላይ የምታዩት ነገር ይሄንን ነው። ልብስ በሀገር ደረጃ አንድ አይነት ልብስ ልበሱ ይባላል። ለምን? ማህበራዊ አንድነትና ማለት የስታተስ ምናምን ልዩነት እንዳይፈጠር። ቀለማማ ልብስ ስትለብሱ እንትን ይሄ አብዮታዊ ቆራጥነታችሁ ይቀንሳል። ስለዚህ ግራጫ ልብስ ልበሱ ብሎ በሀገር ደረጃ ሀገሩን በሙሉ ግራጫ ያስለብሳል። እና እኔ መዘርዘር ነው የሚሰለቸኝ ነው የምላችሁ። የአገር ህግ አላቸው። የአገር ህግ የቻይና ከረንሲው ብሩ በህግ የተከለከለ ነው ወደ ሌላ ብር መቀየር። ፓስፖርት መያዝ በህግ የተከለከለ ነው። በቃ የአገር ጉድ አላቸው ነው። ለምን ምንም ማለት የሚያመጡላችሁ ማብራሪያ አለ። አሁን እንዳልኳችሁ መንገዱ አንዳንድ እንደዚህ ሌን ነው መሆን ያለበት። መንገድ ለመገንባትም ማለት ቆጥበን እንጠቀም። አባቶቻችን እኮ ማስታወስ ያለብን ድሮ በእግር በወጣ መንገድ ላይ ነው የሚሄዱት። ያመጡላችኋል ነው የምላችሁ። እንደዚህ ብለው ከዛ እንግዲህ ሰው ደግሞ አዳፕት ታደርጋላችሁ እንደ ሶሳይቲ ገብቷችኋል። ስለዚህ ጠባባብ ነገር ቤቶች ጠባባብ፣ መንገድ ጠባባብ፣ ኑሮ ጠባባብ ማለት የሚበላ ምግብ ጠባባብ፣ የሚለበስ ልብስ ጠባባብ፣ ሁሉ ነገር በኢኮኖሚክ ኢፊሽንሲ ስም በቃ ድህነት ይቀፈቅፋሉ ነው እና የሀገራችንም አስተሳሰብ የሚመስለው ላይክ ነው ገቨርን የሚያደርገን አስተሳሰብ እንደዚህ አይነት አስተሳሰብ ነውና አሁን ሄዳችሁ ቻይና ዛሬ እንኳን መለወጥ የማትችሏቸው ነገሮች አሉ። ማለት በጣም የሰለጠኑ የሚያማምር ከተማ አላቸው ላይክ ነው የሌለ ወጥተዋል። እኔ አሁን መቼ ነው ከትላንት ወዲያ ስካይ ኒውስ የሚባል ላይ ቲክታክ ላይ ያየሁት። ታለቅሳለች አንድ ሴት
ማለት ሼንዠን የሚባል ከተማ አለ ቻይና ውስጥ ማለት እንዳልኳችሁ በሆነ ጉዳይ ያየሁት ነው። የሚገርማችሁ ነው የከተማው ውበት ማመን አትችሉም። ላይክ ነው ማለት በዓለም ላይ የአገር ዩቲዩቦች ይጎርፋሉ እዛ ቪዲዮ ለመስራት ምናምን ለማለት ለማስተዋወቅ ማለት ሃይፐር ስማርት ሲቲ ነው የሚባለው የሌላው ቴክኖሎጂ አይነት የለም። እና አንድ ሴት ኮምፕሌን የምታደርገው ከትንሽ ወራት በፊት ደሞዜ $200 ነበር። አሁን የኢኮኖሚ መረባበሽ ተፈጥሮ $100 ገብቷል። እና እዚህ ሼንዠን የሚባል 17 ሚሊዮን ህዝብ ያለበት በጣም ሌተስት የሆነ ከተማ እንዴት አድርጌ ነው የምኖረው? መኖር አልቻልኩም ነው። እና ማለት ያን የፈጠረው ብዙ ችግር አለ። ሄዳችሁ ላስተካከል ብትሉ ሲስተሙ በቃ አይሰራም ማለት ነው። ሪስፖንድ አያደርግም፣ ሪአክት አያደርግም። ምክንያቱም በከፍተኛ የፖለቲካ ብልሽት እንደዚህ ተደርጎ የተያዘ አንዱን ነገር ነካለው ካላችሁ የሚነሳባችሁ የሀገር ነገር እና ይህ በሀገራችን እንዴት ልበላችሁ አሁን ደሞዝ አስተሳሰባችን የተበላሸ ነው። ከየት እናመጣለን ነው አይደል? ፕራይመሪ ሎጂክ ነው። ገብቷችኋል? ደሞዝ ከሌለ ግን ምንም አይሰራም ነው እኮ ነው። በቃ ሌላው ነገር ፋንክሽናል ሆኖ መስራት አይችልም። ያንን የወለደው ግን ምንድነው? የፖለቲካ አስተሳሰብ አለ ነው። ለኔ ነው፣ በኔ እምነት ነው። ያንን እንደዛ አይነት አሁን እንደ ማኦ አይነት መንገዱን አንዳንድ ላይ እናደርግ። እንደዛ ስናደርግ መንገድን በሀገር ደረጃ ተደራሽ እናደርጋለን። ኢኩታብል የሆነ ዴቨሎፕመንት እናመጣለን። ልብሶች በሙሉ ግሬ የሆኑ እና ኢትዮጵያም እንደዛ አይነት ፊሊንግ ነው የሚፈጥረብን ነው። አንረባም። As a result of a large share of formal wages is taxed at the highest rate, which may undermine perceptions of fairness and weaken incentive for compliance. ማለት ታክሱ ታች ላሉትን ምህረት ሲያደርግ ማለት የሚቆርጥበት ቦታ መቆረጥ የሌለበት ቦታ ነው። በጣም ወደፊት ተራምዶ ነበር። አሁን በኢትዮጵያ ሁኔታ 11,000 ብር ምናምን የሚያገኝ ሰው ነው መጀመሪያ ባለው ምላችሁ ቢያንስ ገብታችኋል። ያን ስትሉ ግን የደሞዝ ባንዱንም ማስፋት አለባችሁ። ያን ስታሰፉ ግብርናው ማስተካከል አለባችሁ። ግብርናውን ስታስተካከሉ ከተሜነቱን ማስተካከል አለበት። ማለት ሆሊስቲክ ነው ሶሉሽኑ ሊሆን መርጣችሁ ልትፈጽሙ አትችሉም። ማለት ነው ሆሊስቲክ ለማድረግ ግን የሚቀበል የልብ ዝግጁነት እንዴት ልበላችሁ ከዚህ ሀገር በቀል መሃይምነት ጋር ላይ ነው በቃ እንትን መቅደድ አላለ ውላችንን ቀደን ዓለም አቀፍ ሞራል ነው ሳይንስ ይገዛኛል ማለት እንትን ነው በሀገራችን የሀገራችን እኮ ስንት ዕውቃዎች አሉ ይሏችሁ። እውነቴን እኮ ነው የምላችሁ። ነጋድራስ ባይከዳኝ የጻፈው መጽሐፍ ብለው የሚሏችሁ ልክ ነው። የጎለበቱ ኢኮኖሚስቶች አሉ። ነጋድራስ ባይከዳኝ እኮ አንደኛ ፕላጃሪዝም ነው፣ የተገለበጠ ነው። ሁለተኛ ባህላዊ ነው የቀረው ፓርት። እስከዛሬ እሱን ቫይታል ነው እያልክ የዘመናዊ ኢኮኖሚ ገብቶኛል ለማለት እኔ የሚያስቸግር ነው ይመስለኛል። ጣጣችን ብዙ ነው። እንዴት ምንድን ነው የሚባለው? ኢንተርን ዲስ ፐርሲቭድ ላይክ ነው። ይቅርታ ወደዚህ ልመለስበት። ስለዚህ አንደኛ ትልልቁም ታክስ የሚያገኛቸው ሰዎች በጣም ነው የሚቀረጡት። አሁን ለምሳሌ 35% የሚያገኛችሁ በኢትዮጵያ ደሞዛችሁ ከ30 ምናምን ሺህ ብር በላይ ከሆነ ነው። ባለፈው እንግዲህ በቤቱ ጉዳይ ስናወራ ነው በምኑ ጉዳይ ስናወራ እንዳልኩት 26,000 ብር ማለት በኢትዮጵያ ውስጥ ትልቁን ደሞዝ የሚያገኘው ሰውዬ 39,000 ብር ነው። አሁን እንግዲህ መነሻው ማለት ነው። ቢያንስ 39,000 ብር የሚያገኘውን ሰውዬ ታክስ ላይ ስታስገቡት እና ምናምን ተቆራርጦ እጁ ላይ የሚደርሰው ብር 26,000 ብር ነው። በ26,000 ብር ይሄ ሰውዬ የ1 ሚሊዮን ብር ቤት መበደር አይችልም። ደሞዙን እንዳለ ራሱ ቢያስይዘው ነው የምላችሁ። አይደለም የደሞዙን 1/3 ስታደርጉና 8,000 ምናምን መግዛት ተበድሮ መግዛት የሚችለው የወር 8,000 ብር ክፍያ ያለው ብድር በጣም ጥቂት 300-400 ሺህ ብር የሚሆን ነውና
ያንን ሰውዬ ለምሳሌ 39,000 ብር የሚያገኘውን ሰውዬ 35% ታክስ ስትጥልበት ሰውየውን ወገቡን እያልከው ነው። ፐርቼዚንግ ካፓሲቲ ፓወሩን እየመታ ነው። ፐርቼዚንግ የመግዛት አቅሙን እንትን ስታደርግ ደግሞ ዲማንድ የመፍጠር አቅምን ታጠፋለን። በሀገር ደረጃ ስቲሙሌሽን እንኳን ኢኮኖሚክ ስቲሙሌሽን ዲማንድ የመግዛት አቅም በመጨመር ነው። አሁን በቻይና ምናምን እንደሚመስለው የዲማንድ የመግዛት አቅም መጨመር አይፈልጉም። ለምን? ሌላ አጀንዳ አላቸው። እኔ በኢትዮጵያ እሱ አይመስለኝም ነው የምላቸው። የመግዛት አቅም ለመጨመር ማንፈልገው ሙልጭ ያለን መሀይም ስለሆነ ሌላ ነገር ከሌለ በስተቀር። As a result, large share of formal wages is taxed at the highest rate, which may undermine perceptions of fairness and weaken incentives for compliance. ማለት ፎርማል ዌጆቹ በዚህ መልኩ በከፍተኛ ደረጃ ታክስድ ስለሚደረጉ ሰው ይቆጣል ነው። ስለሚቆጣ ኮምፕላያንሱ ይቀንሳል። ስለዚህ ነጋዴው አይደለም ማለት 39,000 ብር አተረፍኩ ሲል ጎማም እንደ 26,000 ብር ገባው አልመጣም አልነግርህም 39 አለ 11,000 ብር ነው ያተረፍኩት እልሃለሁ ብሎ እንደዛ አይነት ነገር ውስጥ ይገባል። ምክንያቱም መኖር አለበታ እና ኮምፕላያንስ ጋፕ ይፈጥራል። እሱን አይነት ነገር ነው። ኢንተርን ዲስ ፐርሲቭድ ኢንኢኩዊቲ combined with high effective rates at low income levels may discourage formalization, pushing firms and workers to remain in the informal sector and further eroding the tax base. ማለት ኤክስፕላኔሽኑን እንተወውና ምክንያቱም ማለት አንፌርነስ ምንድነው የፍትሃዊነት ችግር ያሳያል። ፍትህ ማለት ምን ማለት ነው? ሰው መኖር አለበት ማለት ታክስ የሚሰበሰበው ሰው ለማስመረር አይደለም ወይንም ደግሞ የመንግስትን ያፈጻጸም ብቃት ለማሳየት አይደለም። ታክስ የሚሰበሰበው ልማት ለመስራት ነው። ግን ታክስ የሚሰበሰበው ልማት ለመስራት ነው ሲባል የታክስ ላይክ ነው እሳቤው ምንድነው? ግብርህን ለመጨመር ሰውን የሚያገኘውን ገቢ ጨምር ነው እንጂ ግብርህን ለመጨመር ላይክ ነው እንዳልኳችሁ በዛ በላፈር ከርቡ ነው የሚመራው። ላይክ ነው የግብር መጠኑን በጨመራችሁ ቁጥር እስከ ተወሰነ ጊዜ ድረስ ይጨምራል። የሆነ ቦታ ላይ ስትደርሱ ግን ባለበት ይቆማል። ግብር ስለጨመራችሁ ታክስ ገቢ አይጨምርም። ከዛ ካለፋችሁ ግን እስከነጭራሹም ይቀንሳል። በምን እንደተባለው አሁን ሰው ሊበሳጭ ይችላል ማለት ነው። ላይክ ነው ስለዚህ መዋሸት ይጀምራል፣ ማጭበርበር ይጀምራል፣ የመደበኛ ሴክተር ውስጥ ይገባል ወዘተ ወዘተ። ስለዚህ ከግብር የምታገኙት ነገር ወይንም ደግሞ ከቢዝነስ ይወጣል። አሁን እንደሚሰማው በመቶ ሺህ የሚቆጠሩ ቢዝነሶች ወጥተዋል ወዘተ። እንደዛ እያደረገ ሲሄድ የመንግስት ገቢ እየቀነሰ ነው የሚሄደው። ስለዚህ እንትኑን ስለጨመርከው ታክስ ይጨምራል ማለት አይደለም ነው። ግን the most important point እኔ መውሰድ ያለብን ነገር ምንድነው? ዲዛይን ኦብጀክቲቭ እና ታክስ ሬቨኒው ማች እንዲያደርጉ ተደርገው ዲዛይን መደረግ አለባቸው። ግብር ሲታቀድ ከመጀመሪያው ነው የህዝቡን የመግዛት አቅም የእንትኖችን የመግዛት አቅም በሚያሳድግ መልኩ መሆን አለበት ፕራይመሪ። ምክንያቱም ኢፌክቲቭ ዲማንድ ስትፈጥሩ ነው ሰፕላይ የምትፈጥሩት። ከዛ በኋላ የሰው የመግዛት አቅም እያደገ ሲሄድ ከንግድ እንቅስቃሴ ከምናምን የምታገኙት ግብር እየጨመረ ይሄዳል። በሌላ አማርኛ ሀገር በማሳደግ ነው ግብር የሚያድገው እንጂ ግብርን በማሳደግ አይደለም ሀገር የሚያድገው። ላይክ ነው እንትኑ የቱ ቀድሞ ይመጣል በሚለው ዶሮ ነው እንቁላሉ ከተባለ ቀድሞ የሚመጣው ሀገር ማሳደግ ነው። ሀገር ስታሳድጉ ግብራችሁ ያድጋል። እና ያንንም የማደግ ሂደት ግን ስርዓቱን ወጉን ጠብቃችሁ በሲስተም መሄድ አለባችሁ። ቸኩላችሁ ላይክ ነው ተስገብግቦ ከእንትን ካለ የቸኮለችው ጅቧ ቀንዷን ነከሰችው አይነት ነገር። በሚቀጥለው ቪዲዮ እንገናኝ። አይ ዶንት ኖ ትንሽ ኢንኮሄረንት ሆኜ ሊሆን ይችላል። በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።